አስቡት ጠዋት ስንነሳ ስልካችንን ስናነሳ ሀክ ተደረገን የባንክ አካውንታችን ሀክ ተደርጎ ብናገኘው ምን ይሰማናል? በዛሬው ቪዲዮ እንግዲህ ሀከሮች እኛን እንዴት ቀን በቀን ትሪገር እያደረጉ አካውንታችን ሊሆን ይችላል የባንክ አካውንታችንን ሀክ እንደሚያደርጉና እንደሚያጭበረብሩ ነው የምነግራችሁ እና መከላከያውን መጨረሻ ድረስ ካዳመጣችሁኝ እንዴት መከላከል እንዳለብን አስረዳችኋለሁ ማለት ነው። እንግዲህ ሀከሮች መጀመሪያ የሰውን ነው ማኒፑሌት የሚያደርጉ ዲቫይሱን አክሰስ ከማድረግ በፊት ሰውን ማኒፑሌት ያደርጋሉ። ትሪገር አድርገው የሚፈልጉት ነገር ያገኛሉ ማለት ነው። የመጀመሪያው እንግዲህ የሃኪንግ አይነት ምንድነው? ፊሽንግ ሜሴጅ ነው። ፊሽንግ ሜሴጅ የምንለው በቴሌግራም ሊሆን ይችላል፣ በኢንስታግራም፣ በፌስቡክ፣ ኢቭን በቲክቶክ የተለያዩ ሊንኮችን በመላክ የተለያዩ የመዝናኛ ቪዲዮዎች ሊሆኑ ይችላሉ። ይሄን ከነካችሁ በማለት እኛን ያን ሊንክ እንድንነካው አስገድደው ከገባም በኋላ አካውንታችን ሊሆን ይችላል የባንክ አካውንታችን ፓስዋርድ፣ የሶሻል ሚዲያ አካውንታችንን ፓስዋርድ በአንዴ ሊያውቁበት የሚችሉ ኮድ የተደረገ ሊንክ ነው ማለት ነው። ማናውቀው ሊንክ መንካት በፍጹም የለብንም። ሁለተኛው እንግዲህ ምንድነው? ዊክ ፓስዋርድ ነው። ይሄ የሁላችንም ችግር ነው። ፓስዋርድ ስናደርግ 1 2 3 4 5 6 እንዲሁም ኤቢሲዲ ምናምን የዓመተ ምህረት የተወለድንበትን ዓመተ ምህረት በፍጹም ማድረግ የለብንም። ይህ በቀላሉ ሀከሮች ገስ ሊያደርጉት የሚችሉትና መጥፎ ልማድ ነው ማለት ነው። ሶስተኛው እንግዲህ ሪዩዚንግ ኦፍ ፓስዋርድ ነው። ፓስዋርድን አሁን ለምሳሌ የባንክ አካውንት ከተጠቀምን የፌስቡክ አካውንታችንን ዘሴም ፓስዋርድ ካደረግን ኢዚሊ አንዱን ፕሪቨንት ብናደርገው እንኳን ኢዚሊ ያኛውን ገስ ሊያደርጉ ስለሚችሉ ተያይዞ ሁሉም በአንዴ ሀክ ሊደረግብን ይችላል ማለት ነው። ፓስዋርድን ደጋግሞ መጠቀም ማቆም አለብን። ፓስዋርዳችንን መመዝገብ በሆነ ስውር ኖትቡክ ውስጥ መመዝገብ ዘንድ የተለያየ ፓስዋርድ ለተለያየ ሶሻል ሚዲያ ሊሆን ይችላል የባንክ አካውንቶቻችን መጠቀም ትክክለኛው ተግባር ነው ማለት ነው። የመጨረሻው እንግዲህ እና ዋነኛው ዋይፋይ ዳታችን ሊያልቅ ይችላል። ድንገት ፐብሊክ ላይ ሆነን ዋይፋይ ለመጠቀም ፈልገን ድንገት ኦፕን የሆኑ ፓስዋርድ የሌላቸው ዋይፋዮች ስናገኝ እሱን ኮኔክት አድርገን መጠቀም በጣም አደገኛና ብዙ ሰዎች እየተጠቁበት ያሉ የሃኪንግ አይነት ነው ማለት ነው። ኦፕን የሆነ ኔትወርክ አለ። ሀከሮች ሆን ብለው አክሰስ ሊደረግ ያደረጉት ኔትወርክ እሱ ጋር ገብተን ስንጠቀም የእኛን ዲቫይስ ሙሉ በሙሉ አክሰስ ማድረግ ስለሚችሉ የእኛን ባንክ ኢንፎርሜሽን፣ የተለያዩ ፓስዋርዶችን፣ የእኛን ዶክመንቲቭን ማሸሸት ስለሚችሉ ይህንን መጠንቀቅ አለብን ማለት ነው። እንዴት ከሀከሮች ራሳችንን እንጠብቅ የምትሉ ከሆነ ከሀከሮች ራሳችንን ለመጠበቅ የመጀመሪያው ስትሮንግ ፓስዋርድ መጠቀም ነው። ፎር ኤቭሪ አካውንት ስትሮንግ ፓስዋርድ መጠቀም፣ ሌተር፣ ካፒታል ሌተር፣ ስሞል ሌተር፣ የተለያዩ ሳይኖችን እንዲሁም ሲምቦሎችን በመጠቀም ስትሮንግ የሆነ ፓስዋርድ ክሬት ማድረግ ይጠበቅብናል። ለፌስቡክ፣ ለቴሌግራም፣ ለቲክቶክ፣ ለኢንስታግራም፣ ለዩቲዩብ የተለያዩ ፓስዋርዶችን መጠቀም ይጠበቅብናል ማለት ነው። ኢቭን ለባንክ አካውንታችን ኢዚሊ ሊገመት የሚችል 1 2 3 4 000 አይነት ፓስዋርዶችን መጠቀም በጣም አደገኛ ስለሆነ ስትሮንግ ፓስዋርድ ሪኮመንድ ነው ማለት ነው። ሁለተኛው እንግዲህ ፐብሊክ ላይ ስንሆን ዳታ ሊያልቅብን ይችላል። በጣም እርጀንት ካልሆነ በስተቀር በፍጹም የሚታወቁ ካልሆኑ በስተቀር ፐብሊክ ዋይፋይ ያገኘነውን መጠቀም ሆትስፖት ሊሆን ይችላል ስለገባልን ብቻ መጠቀም የለብንም። እኛ ለጊዜው ለመዝናናት ብለን ባንክ አካውንታችን ወይም የሶሻል ሚዲያ አካውንታችን ሀክ ልናስደረግ እንችላለን ማለት ነው። ሌላኛው እንግዲህ ምንድነው? ለሁሉም አካውንታችን ለሶሻል ሚዲያ አካውንታችን ቱ ፋክተር አውተንቲኬሽን የሚባል ፊውቸር አለ። እሱም መጠቀም ቱ ፋክተር አውተንቲኬሽን እንግዲህ ምንድነው የሚያደርግ አንድ ዩዘር ፓስዋርዱን አስገብቶ ከገባ በኋላ ድጋሚ ሁለተኛ ስትሮንግ የሆነ ፓስዋርድ ሰጀስት የሚያደርገው ማለት ነው እንዲያስገባ የሚጠይቀው። ማንም ሰው ሀክ ቢያደርግ አካውንቱን ያን ፓስዋርድ እስካላወቀ ድረስ አክሰስ ሊኖረው አይችልም። ይህን እንድትጠቀሙ ሪከመንድ አድርገ። ሌላው እንግዲህ ስልካችን ሊሆን ይችላል ኮምፒውተራችን አፕዴት መደረጉን ከረንትሊ አፕዴት መደረጉን አንቲቫይረስ መጫኑን የተለያዩ ነገሮችን ቼክ ማድረግ ይጠበቅብናል ማለት ነው። ለምሳሌ ስልካችን አፕዴት አለው ራሱን የቻለ ሲስተም አፕዴት ስላለው ከረንትሊ አፕዴት ተደርጓል የሚለውን ማየት ቼክ ማድረግ ይጠበቅብናል ማለት ነው። በተለይ ቴሌግራም ጋር የሚላኩ ሊንኮችን በፍጹም ሳናቃቸው መንካት አይጠበቅብንም ወይም የለብንም ማለት ነው። አብዛኛው እዚህ መስሪያ ቤት እንዳይት ሰፖርት ባለሙያ እንደሆነ መጠን የሚመጡ ዩዘሮች ቴሌግራሜን ሀክ ተደረግኩኝ የሆነ ሊንክ ልከውልኝ ነበረ እንደዚህ እሱን ስጫን ነው እንደዚህ ሆንኩኝ ይሉኛል እና በፍጹም የሚላክላችሁ ሊንክ ከሚታመን ሰው ካልሆነ በስተቀር ሊንኩን መጫን የለብንም። ይህም በማድረግ ራሳችሁን ከጥቃት መከላከል ትችላላችሁ ማለት ነው። እንግዲህ በዲጂታል ዓለም ውስጥ ዋናው ቤሪየር ምንድነው? ዋናው ችግር ምንድነው? ሀከሮች መስፋት ነው። ያልሰሩበትን የሚበሉ ያልሰሩበትን ለማግኘት የሚፈልጉ የተለያዩ ፍላጎት ያላቸው ሰዎች ስላሉ ማንኛውም ሰው ቢሆን
ይህን ጥንቃቄ ሊያደርግ ይገባል። ይህ መረጃ ጠቃሚ ሆኖ ካገኛችሁት ሰብስክራይብ፣ ላይክ፣ ሼር ማድረግ አይረሳ። በቀጣይ ምን እንደምሰራላችሁ እንደምትፈልጉ ምን ማወቅ እንደምትፈልጉ ኮሜንት ጋር ካስቀመጣችሁልኝ በሰፊው በተሻለ መንገድ ይዤላችሁ እመጣለሁ ማለት ነው። ይመቻችሁ።